አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬ እጅግ በጣም አንገብጋቢ በሆኑ ሁለት ጉዳዮች መጥቻለሁ። አንደኛ ያብዲ ወሎ ብር ተመልሶለታል። ስለሱ ትንሽ የምላችሁ ነገር አለኝ። ሌላኛውና እጅግ በጣም አንገብጋቢው ሁለቱ ጉዳዮች የአክሱም ሴት ሙስሊም ተማሪዎች ጉዳይ በየአመቱ በየጊዜው በነገራችን ላይ ስለ አክሱም ብዙ ጉዳዮች የሚነሱ አሉ። ግን በጣም የሚያሳዝነው 12 አመት ሙሉ ተምረው ሂጃብ ለብሳችሁ ትምህርት ቤት መግባት ወይም የዩኒቨርሲቲ መግቢያ ፈተና መፈተን አትችሉም ተብለው ተከልክለዋል። በዚህ ዙሪያ ሁሉ ጊዜው ድምጥ እንሆናለን። ነገር ግን ድምጣችን ሰሚ የለውም። ለማንኛውም ሁላችሁም ግዳይ ስላለባችሁ ሙስሊም እህቶቻችሁ 12 አመት ሙሉ ተምረው የቤት የማንም ሰራተኛ ሆነው እንዲቀሩና ከሁሉም ነገር እንዲገለሉ ግፍ ነውና አክሱም ላይ ስላለው ጉዳይ በትንሹ የመላችሁ ጉዳይ ስላለኝ ሁላችሁም ድምጽ እንድትሆናቸው ስል በትህትና እጠይቃችኋለሁ። ሌላኛውና ዋናው አንገብጋቢ ደግሞ የጅዳ ቆንስላ ጽህፈት ቤት እንዳወጣው አንድ ኢትዮጵያዊ ወንድማችን ሰሚር የሚባል የሳውዲ አረቢያ የሆነ ዜጋ ገሎት ያ የሳውዲ የሆነው ዜጋ ጠፍቶ ነበር። አሁን ግን በሳውዲ ፖሊስ ቁጥጥር ስር ውሏል፣ የሳውዲው ማለት ነው። ስለዚህ ይህ ሟች ኢትዮጵያዊ ደግሞ ቤተሰቦቹ ማንም ዘመድ ስላልተገኘ የኛ ልጅ ነው የሚሉት አባካችሁ ሸር ያደረጋችሁ ምናልባት ልጆች ሊኖረው ይችላል፣ ሚስት ሊኖረው ይችላል፣ እናት አባት እህት ወንድም ሌሎችም ቤተሰቦች ሊኖሩ ስለሚችሉ ሰሚር ይባላል። ሙሉ ስሙንም ስለማነብላችሁ በቻላችሁ አቅም ለቤተሰቦቹ እንዲደርስ ሼር ላይክ አድርጉት ይሄን ቪዲዮ። ምክንያቱም ይህ የሳውዲ ዜጋ ተይዞ ወደ ጂዛን አካባቢ በሳውዲ ፖሊስ ቁጥጥር ስር ውሏል ማለት ነው። ይህ ግለሰብ ላይ ክስ ለማመስረትም ሆነ ካሳም ለማግኘት ሆነ ብቻ ህጉ የሚፈቅደውን ቅጣት ለማግኘት መጀመሪያ የሟች ወኪል ወይም ደግሞ ህጋዊ ወኪል ማለት ነው ወይም ደግሞ ቤተሰብ ያስፈልገዋል። ከዛ ውጭ ግን ምንም የሚደረገው ነገር የለ። ክስም ካልተመሰረተ የዜጋ ሊለቀቅ ይችላል። ያም ልጆቹ ምናልባት ባክ ነው ስለሚቀሩ እናንተን እርዳታ ፈልጋለሁ። ላይክ ሼር ያደረጋችሁ እስከ ፕሮግራሜ ፍጻሜ አብራችሁኝ እንድቆዩ በትህትና ጠይቃችኋለሁ። ውድ ቤተሰቦቼ ዘለን ወደ ከባዱ ተመግባት ተቀላሉ እንጀምር። አብዲ ወሎ ቲዩብ ምናልባት ያልሰማችሁ ካላችሁ በ160 ሺህ ብር ለሁላችሁም ትምህርት ስለሚሆን ነው ይሄን ነገር መደጋግመው በኢትዮጵያ 160 ሺህ ብር አይፎን ፕሮ ማክስ ገዝቶ አንደኛ ወይም ደግሞ ኦሪጂናል ነው ብለውት ሃይ ኮፒ የሆነ ማለት ፎርጅድ የሆነ ስልክ ሸጠውለት ነበር። ይሄን የሸጠለት ግለሰብ ደግሞ ሚዲያ ላይ የሚታወቅ ኦንላይን የሚነግድ አንድ ወንድማችን እንደነበር ተናግረዋል። ስለዚህ ነገር ግን አብዲ ወሎም በትህትና እንዲመልስለት ወይም እንዳያጋልጸው፣ ምክንያቱም እንደዚህ ብዙ የሸጡለት ሰው ሊኖር ይችላል። አብዲ ወሎ በአጋጣሚ አባቱ ይታመሙበትና ይሄን አይፎን ሸጦ አባቱን አሳክማለሁ ሲል ስልክ ቤት ይዞ ሲል ይህ ስልክ ሃይ ኮፒ ነው ፎርጅድ ነው ኦሪጂናል አይደለም ተብሎ በጣም ደንግጦ በጣም አዝኖ ነበር። ነገር ግን ያው ሰውየውም ኦንላይን ታዋቂ ስለሆነ ስሙም እንዳይጠፋበት ገበያውም እንዳይበላሽበት ሲል የአብዲ ወሎም ብር መልሶለታል። አብዲ ወሎም ብዙዎችን አመስግኗል። ጉርሻ ፔጅን የመዳም ቅመሞችንና ድምጽ የሆኑትን ሁሉ አመስግኗላችሁ ወዳለ። ያው በርግጥ ሰውየው መጋለጽ ነበረበት። ግን ያው ብሩን ደግሞ ለማግኘት ብሩ እንዲመለስለት ደግሞ ታጋለጠው ደግሞ ላይመለስለት ይችላል አብዲ ወሎ። ስለዚህ ባጭሩ አብዲ ወሎ 160 ሺህ ብሩ ተመልሶለታል። ኮፒ መሆኑን አምኗል ሰውየው እላችኋለሁ። አሁን ወደ አክሱም ሙስሊሞች እንላፍ። ውድ ቤተሰቦቼ አሁን ስለ አክሱም ሙስሊሞች ትንሽ በወፍ በረል ባላችሁና ወደ ሞተው ወንድማችን እየተፈለገ ስላለ ወደሱ እናልፋለን። በነገራችን ላይ የአክሱም ሙስሊሞችን ጉዳይ ማንኛው ሙስሊም ግዳጅ አለበት። ግዳጅ ውዴታ አይደለም፣ ግዳጅ አለበት። እንዲሁም ሰባዊነት የሚሰማው የሰው ልጅ በሙሉ ሙስሊምም ሆነ ሙስሊም ያልሆነ ግዳጅ አለበት። እነዚህ ሴት ተማሪዎች በአገራችን ኑሮ ውድነት ደብተር ስንት ብር እየተገዛ 12 አመት ሙሉ ተምረው እናት አባቶቻቸው ከብት ያገዱ እየተቀበሏቸው የቤት ስራ እየሰሩ ስንት ለፍተው ደክመው ጋጥረው 12 አመት ሙሉ ተምረው ለፖለቲካ መጠቀሚያ አድርገዋቸው ዩኒቨርሲቲ የመግቢያ የመጨረሻ ፈተና 12ኛ ክፍልን
አትፈተኑም። ሂጃብ ለብሳችሁ ጸጉራችሁን ካልተገላለጣችሁ ፓንት ለብሳችሁ ካልመጣችሁ ራቁታችሁን ካልሆናችሁ ጡታችሁን የሚያሳይ ልብስ ለወንዶች ፈተና የሚሆን ልብስ ለብሳችሁ ካልመጣችሁ ፈተና አትፈተኑም። የጌታችሁን ትእዛዝ ተቀብላችሁ የረሱልን አለይሂ ሰላቱ ወሰላም መልእክት ትእዛዝ ሐዲስ ሰምታችሁ ጸጉራችሁን ሸፍናችሁ ሰውነታችሁን የማያራቁት ነገር ለብሳችሁ እርቃን ሳትሆኑ ተሸፋፍናችሁ ለወንድ ፈተና ሳትሆኑ መፈተን አትችሉም ተብለው ለፖለቲካ መጠቀም ያደርጋሉ። በነገራችን ላይ አክሱም ላይ አዲስ ነገር አይደለም። አክሱም ላይ ሙስሊሞች መቀበር አይችሉም። አክሱም ላይ ሙስሊሞች ሶላት መስገድ አይችሉም። ዛሬ አይደለም። በሌላው አካባቢ ግን ምንም ክርስቲያን በሌለበት እውነትና ወራት ዓለም ቤተክርስቲያንም አለ። ምንድነው ደግሞ ቸርችም አለ። ነገር ግን በጣም ብዙ ሙስሊሞች ባሉበት አክሱምና ላሊበላ ላይ ሙስሊሞች በበዙበት ቦታ ላይ የቅብር ቦታና የመስገጃ ቦታ የለም። አሁን ደግሞ እየመጣለው ደግሞ ዩኒቨርሲቲም አትገበው ነው። ባሁን ለታ ወንቻኖ ነው ማን ነው የሚባል ዩኒቨርሲቲም ተከልክሎ ነበር። ያ ግን ያው እንትን ብሏል። የህዝቡን ድምጽ ሲያይ ቶሎ ደንግጦ እንትን ብሏል ማለት ነው። ሆኖም የአክሱም ሙስሊም ተማሪዎች ጉዳይ የሁላችንም ጉዳይ ነው። ፍትህ ለአክሱም ሴት ሙስሊም ተማሪዎች። በነገራችን ላይ ቋሚ መፍትሄ መበጀት አለበት። ሁሉ ጊዜ መጮህ ብቻ መፍትሄ ስለማይሆን ሁላችሁም በቻላችሁ አቅም ድምጽ ሁኑ። አላህ ደግሞ ይርዳቸው። አሁን ወደ ተፈላጊ ወንድማችን እንላ ውድ ቤተሰቦቼ እህት ወንድሞቼ፣ አሁንም ደግሞ ሌላ እጅግ በጣም አንገብጋቢ ጉዳይ ነው። በተለይ ልጆች ካሉት ልጆቹ የቲም ሆነው ባዷቸውን ብቻቸውን ሊቀሩ እንደሆነ ታሳቢ ያደረጋችሁ ሚስት ታለች የልጆቹን ማሳደግ ጫንቃ ራዋ ላይ እንደሚያርፍ ያውቃችሁ እሱ ሞቷል። ቢያንስ እንኳን ልጆቹን ማሳደጊያ ልጆቹ እንኳን እንዳይንከራተቱ ማድረግ የሁላችንም ኃላፊነት ነው። እናት አባት ካለው እስከዛሬ እናት አባቱን ይረዳ ከሆነ ይሄ ሰው እናትና አባቱን መደጎሚያ ማግኘት የሞተ ሰው አንዴው ሞቷል። ለሱ የሚጠቅም ነገር የለም ግን ለቤተሰቦቹ። ምክንያቱም ነብያችን አለይሂ ሰላቱ ወሰላም አንድ ሰው እኔ ልሞት ነው ሁሉም ያለኝ ገንዘብ ንብረቴን ሁሉ ሰደቃ ላከፋፈል ነው ቢል አይ ለልጆችህ ተውላቸው፣ ለልጆችህ ያስፈልጋቸዋል፣ ለዋራሾች ተውላቸው ብለውታልና ስለዚህ በአጭሩ ይህ ቤተሰብ ቢሞትም እንኳን ቤተሰቦቹ ከሱ ቢያንስ ልጆቹ የተወሰነ ራሳቸውን እስከሚያውቁ የቲም ሆነው ያደጉ ልጆችን ብዙዎች እናቃለና ሁላችሁም በቻላችሁ አቁም ሸር አድርጉት። የጅዳ ቆንስላ ጽፈት ቤት ነው ያወጣው የኢትዮጵያ ቆንስላ ማለት ነው በጅዳ። ስለዚህ ሁላችሁም ይህ ቤተሰቦቹ እንዲገኙ የአባቱን ስም ሙሉ ሲጠቀስ ምናልባት ሊያውቁት የሚችሉ ሰዎች ስለሚኖሩ እሱ ሞቷል ግን የሳውዲው ዜጋ ስለተያዘ ክስ እንዲመሰረትበት ካሳም ሆነ ህጋዊ ቅጣትም እንዲቀጣ መጀመሪያ ቤተሰቦቹ ወኪሎቹ ያስፈልጋሉ። የጅዳ ቆንስላ ብቻውን ምንም ማድረግ አይችልም የሰውየው ቤተሰቦች ካልተገኙ ማለት ነው። ስለዚህ ቆሞ የሚከራከርለት ሰው ይፈልጋል። ስለዚህ የጅዳ ቆንስላ መግለጫ ወጥቷል። ሁላችሁም ሸር አድርጉት። ላንበብላችሁ አስረዘምክበት እንዳትሉ እንዲህ ያለቁም ነገር ይያለ እንዴት አይረዝምምና የሌሎቹ እኮ ሴት ጋር ምን ጋር የሚሰሩ 30 ደቂቃ 40 ደቂቃ እየሰሩ ሁላችንም የምናቀው ነውና ሰው አሳጠራችሁት የሚባል ብዙ ኮሜንት ያለውና ይሄ ደግሞ አንገብጋቢ ጉዳይ ስለሆነ ሁሉም ሰው አንቺ በጣም መረዳብች ሁሉም ሰው ይረዳል ማለት አይደለም። አንዳንዱ ነገር ተደጋግሞ እንኳን በደንብ የማይገባው አለ፣ አንዳንዱ ደግሞ ጫፋን ተያዘ የሚገባው አለ። ስለዚህ ሁሉም ሰው ይሄ የሚሰራው ሁሉም ታሳቢ በማድረግ ስለሆነ ነው። የሟች ቤተሰብ አፋልጉ ይላል። በአንድ የሳውዲ ዜጋ ሰሚር ተክሌ የተባለ ኢትዮጵያዊ መገደሉ ተረጋግጧል ይላል። ሰሚር ተክሌ የተባለ ኢትዮጵያዊ መገደሉ ተረጋግጧል ይላል። ገዳይ በሳውዲና የመን ድንበር ከተማ ጀዛን በሳውዲ መንግስት ቁጥጥር ስር ሲሆን የሟች ሰሚር ተክሌን ቤተሰቦች ወይም ህጋዊ ወኪል የምታውቁ ካላችሁ አሳውቁን ሲል የጅዳ የኢትዮጵያ ቆንስላ መስሪያ ቤት የአፋልጉይ ጥሪ አቅርቧል ይላል። ነብዩ ስራክ ነው የኔ የጻፈው። የጅዳ ቆንስላ ቃል በቃል ምን አለ የሚለውን ልድገምላችሁ። መረጃ ያላችሁ በጥቆማ ተባበሩን ይላል። ነብዩ ስራክ ሰኔ 24 ቀን 2017 ወይም 2017 አም ማለት ነው። ይሄ የጅዳ ቆንስላን ደግሞ ላንብብላችሁ። ማስታወቂያ ለሚከተለው ሁሉ በቃ ሰባዊ ለሚሰማው ይሄ ሰው ምንም ይሁን እምነቱ ምንም ሰው ነው። ስለዚህ እምነቱ ምንድነው እንዳትሉ የኛ ሰው ትንሽ በጣም ግራ የሚያጋባን ስለሆነ ግን ኢትዮጵያዊ ነው የሚፈልገው ደግሞ የኢትዮጵያዊ ሰዎቹ ናቸው ለበ እንዳትሉ ብዬ ነው።
ከሳውዲ ውጭ ጉዳይ ሚኒስትር መካ ክልል መካ ልብ በሉ መካ ክልል ቅርንጫፍ በሀገሪቱ ቀን አቆጣጠር በሂጅሪ ማለት ነው 1446 ሂጅሪ አቆጣጠር ማለት ነው። አሁን ባለፈው 11 ማለት 11ኛው ወር ማለት ከሐጅ በፊት ትንሽ ቀን ቀደም ብሎ ማለት ነው በ20 በተጻፈ ደብዳቤ ተከሳሽ ዚያድ ኢብን ያህያ መሐመድ ይህ እንግዲህ ገዳይ ነው የሳውዲ ነው መሐመድ ዝማር የሳውዲ ዜጋ ሰሚር ተክሌ የተባለ ኢትዮጵያዊን በመግደል በፍርድ ቤት ክስ እንደተመሰረተበት ገልጾ የሟች ወራሽ ይሄን ያወጣው የሳውዲ መካ ሚኒስቴር ማለት ነው የሳውዲ የውጭ ጉዳይ ሚኒስቴር በመካ ማለት ነው። ስለዚህ ሟች ሰሚር ተክሌ የሚባል ነው ገዳይ ደግሞ ሳውዲ ነው ዚያድ ኢብን ያህያ መሐመድ ዝማር የሚባል ነው ማለት ነው የገደለው ሳውዲው ማለት ነው። የተባለ ኢትዮጵያዊን በመግደል በፍርድ ቤት ክስ እንደተመሰረተበት ገልጾ የሟች ወራሽ ወይም ህጋዊ ውክልና ያለው አካል በጀዛን ክልል በሚገኘው የወንጀለኛ ፍርድ ቤት አንደኛ የወንጀል ችሎት እንዲገኝና የግል ክስ እንዲመሰርቱ ጠይቋል። የጠየቀው የሳውዲ ውጭ ጉዳይ ሚኒስቴር ነው። የኢትዮጵያ ኤምባሲ ደግሞ ይሄንን ለኛ አፋልጉኝ እያለ ነው የኢትዮጵያ ቆንስላ ጽሕፈት ቤት በጅዳ። ስለዚህ ሁላችሁም ሸር አርጉላቸው። በዚሁ መሰረት ከቆንስላ ጽሕፈት ቤቱ ጋር በመተባበር ጉዳዩን እስከ መጨረሻ ለመከታተል ያመች ዘንድ በአካል በቢሮ ቁጥር 13 በመቅረብ ጉዳዩን ማቅረብ እንደሚቻል ቆንስላ ጽሕፈት ቤቱ ይገልጻል። ስለዚህ ውድ ቤተሰቦቼ ሁላችሁም በቻላችሁ አቅም ይህንን የወንድማችንን ቤተሰቦች እንድትፈልጉ ሼር ማድረግ ከቻላችሁ እየቆራረጣችሁም ቢሆን ሼር አድርጉለት። ሟች ሰሚር ነው ገዳይ ዚያድ ኢብን ያህያ መሐመድ ዝማር የሚባል የሳውዲ ዜጋ ነው የገደለው። ሟች ግን ኢትዮጵያዊ ሰሚር ተክሌ የሚባል ነው። ስለዚህ ይህ ግለሰብ በጂዛን ተይዟል። ሁላችሁም ሼር አርጋችሁ ቤተሰቦቹ ወይም የህጋዊ ወኪል ያላችሁ ውክልና ያላችሁ ሰው ካልመጡ መክሰስም አይቻልም። ምንድነው ስሙ ካሳም መክፈል አይቻልም። ቅጣቱንም ህጋዊ ቅጣት ማግኘት አይቻልም። ከጊዜ በኋላ ማንም ከሳሽ ተጠፋ ሊለቀቅ ይችላል። ስለዚህ ቢያንስ የተወሰነ አግቶ ልጆቹን ማሳደጊያ እናት አባቶቹን መጥሪያ ሚስትም ሊኖረው ይችላል። ብቻ ይሆናል የሚያስፈልገው ጉዳይ ስለሚኖር እሱ ቢሞትም ቤተሰቦቹ ነዋሪ ዘመድ አዝማዶቹም ያስፈልጋቸው ጉዳይ ስለሚኖር ሸር አድርጉት እንዲገኙላችሁ እወዳለሁኝ። ይሄንን ካልኩኝ በዚህ ፕሮግራም ልቋጭ ፈልጋለሁ። ሌላ አሁንም ለደግመው ፈልገው የአክሱም ሙስሊሞች ጉዳይ ቋሚ መፍትሄ ሊበጅለት ይገባል። ይህ ግድና ግድ የሆነ ነው። ሁሉ ጊዜ የፖለቲካ ለገማ ፖለቲካቸው መጠቀሚያ መደረግ የለብንም። እኛ ሙስሊሞች ራሳችንን መቻል አለብን፣ ማሸነፍ አለብን። ማለት ማሸነፍ ስላችሁ ተዋክተን አይደለም። በቃ እንደ ሌላውን ዜጋ ለምንድነው ሌላውን ሃይማኖት ለምንድነው የፖለቲካ መጠቀሚያ የሚያደርጉት? ለምን በሙስሊሙ ላይ ብቻ እዚህ ኒቃብ ለብሳችሁ ትምህርት አትገቡም? ሂጃብ በግዳጃችን ነው። በዚህም አንደራደርም። በነገራችን ላይ በሂጃብ በመናምን አንደራደር። መጀመሪያ እናንተ ከልካይ ማን ነው ያደረጋችሁ? ከልካይ ያደረጋችሁ እናንተ የምትከለክሉትን እኛም መከልከል እንችላለን። በቃ ትምህርት ቤቱም የኛ ተሰራው በእኛው ገንዘብ በእኛው ግብር ሁሉም እኩል ነው እኮ አይደል እንዴ? እናንተን ብቻ ማን ነው ከልካይ ያደረገ? ሀገሩ ያንተ ብቻ አይደለም። ስለዚህ ሁሉ ጊዜ ተከለከልን ከሚለው ስሜት ወጥተን ቋሚ መፍትሄ ማበጀት አለብን። የአክሱም ሙስሊሞች ጉዳይ የሁላችንም ጉዳይ ነው። ውድ ወንድሞቼ በሂጃባችን በኒቃባችን አላህ Subhanahu Wa Ta'ala ያጥናን ያኩራን የምትሉ እህቶች ወንድሞቼ ሁላችሁም ድምጽ ሆኑ። እኔንም እናንተን ሁላችሁም አላህ ይጠብቀን እያልኩኝ ካሁን በኋላ ተከለከልን ሳይሆን ለማን ነው የሚከለክለን? የማን ነውና ምንድነው ትምህርት ቤቱ የማን ነው? የኛስ ሙስሊሞች አይደል? ሁላችንም እኮ ነው ትምህርት ቤቱ። ከልካውስ ምን ብሎ ነው? ሌላ ቦታ እንዴት ነው የሚከለክለው? ሰው በቤቱ እንዴት ይከለከላል? ስለዚህ ይሄንን ልብ ያለው ልብ ይበል እያልኩኝ ፕሮግራሜን በህል ቋጭ ረዘመ እንደምትሉ አልጠራጠርም። ለማንኛውም ባላችሁበት እናንተን አላህ ይጠብቃችሁ። ሰላም